ሰው ብዙ ጊዜውን የሚያጠፋው በስጋዊ ጉዳይ ወይስ በመንፈሳዊ ጉዳይ ያላችሁ እንደሆነ ሃይማኖት ሁላችንም አለ እና ምን በአሐዱ አምላክ እንላለን። በጸሎት አንድነን፣ በቁርባን ጊዜ አንድነን። ግን ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንም የመሰለ ሁሉ ነው። እኔ ባለሁበት በዚያ ትኖሩ ዘንድ እናንተንም በዚያ መጥቼ ወስዳችኋለሁ የሚለው ደግሞ አንዱ ነው የነበረው። ገንዘብ ልትሰጣት ከሆነ ልትሰጣት ትችላለህ። ከዚያ አልፎ ግን ከዚያ ተላልፎ ግን መንፈሰ ዝሙትን ማሰልጠን በራስ ላይ ኩራትን፣ ስካርን፣ ትዕቢትን እነዚያን በስጋ ውስጥ የተተከሉ ሾሆችን በሙሉ ነቅላ መጣል የምትችልናት ማለት ነው። በልጁ በኩል እስኪዛመደን ድረስ በተፈጥሮ ካልሆነ በስተቀር በባህሪ ዘመዶችም አልነበርንም። የመንፈስ ቅዱስን ፍሬዎች ማፍራት የምንችለው ወይም የመንፈስ ፍሬ ሊገኝብን የሚችለው ለድውያኑም፣ ለለምጻሙም፣ አጋንንት ላደረባቸውም፣ በመቃብር ለወደቁትም፣ በሰገነት ላይ ለሚኖሩትም፣ በባህር ላሉትም፣ በየብስ ለሚገኙትም፣ በመቃብር ውስጥ ላሉትም ከዛም ውጭ ላሉት ማለት ነው። በህይወታቸው ደናግል ናቸው። ምክንያቱም ጌታ ራሱ ሲናገር ደናግል ብሎ ነው የጠራችሁ። ውሃ ብትከለክሉት ውሃ ጥማት ጉሮሮውን ያደርቀዋል። ልብስ ብትከለክሉት እርዛት ያገኘዋል፣ እርቃኑን ይሆናል። ጫማ ብትከለክሉት እሾሁ፣ እንቅፋቱ፣ ድንጋዩ እያለ ያስቸግረዋል። ባርኔጣ ብትከለክሉት ፀሐዩ ከላይ ያቃጥለዋል። ማሸነፍ የሚቻል ከሆነ በእውነት የሰው ልጅ ፍቅርን እንዴት እንደቀላል ነገር ሊመለከታት ይችላል? ውበት፣ ቁንጅና በጠቅላላ ለሷ ቢሰጣት እና ለጎረቤቶቿ ምንም ባይታደላቸው የምትጣላበት ግን ምክንያት በፍጹም ልታጣ አትችልም። እግዚአብሔር የሰጣችሁ ጸጋ በጠቅላላ ስታዩት መልካም ይሆናል። ግን ደግሞ ሃይማኖት የሌላቸው በጎ ስራ የሌላቸው ሆኖ ደግሞ ልታገኟቸው ትችላላችሁ። ከሁሉም ሰው ጋር በሰላም መታየት የማንችልበት ቀን ይመጣል። ስለ እናትሽ ስለ ሐና ስለ አባትሽም ስለ ኢያቄም ብለሽ ድንግል ሆይ ማህበራችን ዛሬ ባርኪልን ብለን እንዲሁን ለምናለን። እንደሚሿሿ ጸናጽል እንደሚጮህ ነሐስ ነኝ ብሎ ነው ራሱን የገለጠው። እህል ቢጠፋ ውሃ ቢጠፋ መሬትም በእኛ እጅ ባይሆን ቤትም ባይኖረን ልብስም ባይኖረን እግዚአብሔር በነገረን ቃል ብቻ እንኖራለን ብለን እግዚአብሔርን አምነን መኖር እንችላለን። አንዳንድ ጊዜ በፍቅር የተሞሉ ቅዱሳንን ራሱ መጥተው እኛ ጥላቻ አስተምረን የምንሰዳቸው ጥላቻ ሞልተን የምንሰዳቸው በጣም ብዙዎች ነን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአብ ወልድ በመንፈስ ቅዱስ በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ ብዬ እያመንኩና እየተማጸንኩ ጠላቴ ሰይጣንን ክጄ በእናቴ በቅድስት ቤተክርስቲያን ፊት ቆሜ ሰላምታ አቀርብላችኋለሁ። የተወደዳችሁና የተከበራችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች በዚህ ጉባኤ ያላችሁ፣ እንዲሁም እግዚአብሔር ለልዩ አገልግሎት የመረጣችሁ በጠቅላላ ቃሉን እንድትሰሙ የታደላችሁ እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ልዑለ ባሕርይ መንግስቱ ለዘላለም የሆነው ኃያሉ አምላካችን እግዚአብሔር ስለማይነገር ስጦታው ስላደረገልን በጎ ነገር ሁሉ ስሙ ለዘላለም የተመሰገነ ይሁን። ሰማይና ምድርን የሞላውን አምላክ በሰማይም በምድርም የማይወሰነውን አምላክ በስጋ የወሰነች ሰማይና ምድር የማይችሉትን አምላክ በስጋ የቻለች አምላክ ወላዲተ አምላክ ቅድስት ድንግል እመቤታችን የሰማያዊቷ የእግዚአብሔር ዙፋን ሁለተኛ የሆነች ኪሩቤል ለሚሸከሙት ዙፋን ሁለተኛ የሆነችና አምላክን በመሸከም በምድር ላይ የታየችው አቻም ወደርም የሌላት ከፈጣሪ በታች ከፍጡራን በላይ የሚመሳሰላትም የሚተካከላትም የሌለም እናታችን እመቤታችን ቅድስት ድንግል እመቤታችን በዚህ ጉባኤ ላይ ተገኝታ ጉባኤያችንን ሙሉ እንድታደርግልን እንደ ዶኪማስ ቤት ውሃ ይዘን ቀርበን የወይን ጠጅ እንድታስደርግልን በአማላጅነቷ የእሷም መልካም ፈቃዷ ይሆንልን። እንግዲህ ዛሬ በዚህ ዕለት ብናጠናው ብዬ ያሰብኩት የሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 5 ከቁጥር 22 ጀምሮ ያለውን ነው። በዚህ ምዕራፍ እና ቁጥር ላይ ያለው ርዕስ የመንፈስ ፍሬዎች ተብሎ ነው የሚጠራው። ስለዚህ ዛሬ የትምህርታችን ርዕስ የመንፈስ ፍሬዎች የሚል ነው የሚሆነው ማለት ነው። ይሄ ሳምንት እንደሚታወቀው የመንፈስ ቅዱስ ሳምንት ነው። ጉባኤ ሐዋርያት መንፈስ ቅዱስን ተቀብሎ የወንጌል አገልግሎትን የጀመረበት ወቅት ነው። ወይም ቤተክርስቲያን በራሷ በአሕዛብም በሕዝብ ፊት የተገለጠችበትና የታየችበት ወቅት በመሆኑ ምክንያት ለቤተክርስቲያን መንፈስ ቅዱስ የተሰጠበት ወቅት ብለን እናከብረዋለን። ይህንንም ሳምንት በጠቅላላው የምናከብረው የቤተክርስቲያን መገለጥ ቀን ነው።
መንፈስ ቅዱስ በስጦታነት የተሰጠበት የመንፈስ ቅዱስን ጸጋ ነበር ተስፋ የምናደርገው። እንግዲህ በነቢያት ዘመን ይወርዳል ይወለዳል የተባለውን የሚወለደውን መሲህ ኢየሱስ ክርስቶስን ተስፋ እናደርግ ነበር። ከክርስቶስ እርግጥ በኋላ ደግሞ ይሄኛው መሲህ ከመጣልን በኋላ ከተወለደ በኋላ ተስፋ የምናደርገው የመንፈስ ቅዱስ መምጣት ነበረ። ምክንያቱም ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ሁለት ታላላቅ ተስፋዎችን ነግሮናል። አንደኛው የመንፈስ ቅዱስ መምጣት ነው። እሱንም በሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ ኃይል ከሰማይ እንደሚልክልንና እኛም በኢየሩሳሌም ሆነን እንድንጠብቀው ነግሮን ነበር። እሱ አንዱ ነው። የመንፈስ ቅዱስ ስጦታ ትቀበላላችሁ የሚለው ነገር አንዱ ነገር ነበር። በኋላም አባቶቻችን ሐዋርያት መድኃኒታችን ኢየሱስ ክርስቶስን ሸኝተው በገሊላ ሲመለሱ እሱ ካረገ በኋላ መላእክት መጥተው የነገሯቸው ይህንኑ ቃል ነው የነበረው፣ መንፈስ ቅዱስ እንደሚላክላቸውና እነሱም ተጽናንተው ወደ ቦታቸው እንዲመለሱ ነበር የተነገራቸው። አንዱ ተስፋ ይሄ ነው። ሁለተኛው ግን ዳግመኛ እመጣለሁ እወስዳችሁም አለሁ እመጽእካይበ ወእነሳክሙ ከመ ተሐለው አንትሙ ሀበሃለው ከዋነ እኔ ባለሁበት በዚያ ትኖሩ ዘንድ እናንተንም በዚያ መጥቼ እወስዳችኋለሁ የሚለው ደግሞ አንዱ ነው የነበረው ማለት ነው። እነዚህ ሁለት ተስፋዎች ነበሩ ባለቤቱ የነገረን መድኃኒታችን ኢየሱስ ክርስቶስ ማለት ነው ያስተማረን የነገረን ሁለት ታላላቅ ተስፋዎች እነዚህ ናቸው። ሐዋርያት የተጽናኑበት እንዲያውም በሬሴክሙ እያድገክሙ ትኩኑ ጓለማውታ የሙት ልጆች ትሆኑ ዘንድ አልተዋችሁም የሚል ቃል አለ በዮሐንስ ወንጌል በ16ኛው ምዕራፍ ላይ የሙት ልጆች እንዳይሆኑ እንዳልተዋቸው ለማረጋገጥ እነዚህ ትልልቅ ስጦታዎች እንደሚሰጣቸው ነው የነገራቸው ማለት ነው። ስለዚህ አሁን ምን ተሟላልን ማለት ነው? መንፈስ ቅዱስን ስንቀበል ስጦታ ሁሉ ተሟላልን ማለት ነው። የአብ የወልድ የመንፈስ ቅዱስ ማደሪያ መሆናችን ቤተክርስቲያን የአብ የወልድ የመንፈስ ቅዱስ ማህደር መሆኗ ተረጋገጠ ማለት ነው። ስለዚህ መዳናችን በሶስቱም ፈቃድ እንደሆነ አሁን የተረጋገጠ ሆነ። አብ ቢሉ ልጁን በመላኩ መዳናችንን እንደፈለገ እንደፈቀደ ታወቀ ማለት ነው። እንዲያውም ለጋስ አባት አድርጎታል ቅዱስ ዮሐንስ ወንጌላዊ ዓለምን እንዴት እንደወደደው አቻ በሌለው መውደድ ዓለምን እንዴት እንደወደደ ሲያረጋግጥ በዮሐንስ ወንጌል ምዕራፍ 3 ላይ ማለት ነው ቁጥር 13 ጀምራችሁ ስትመለከቱት እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጥቶ ወወሀበ ቤዛ ለኩሉ እግዚአብሔር ዓለሙን እንዲሁ ወደደው ይላል። ያ ማለት በታላቅ መውደድ ነው የወደደው። እስከ ወልዶ ዋህደ መጥቶ ተቀዳሚ ተከታይ የሌለው አንድ ልጅ አለው። እሱን ውረድ ተወለድ ብሎ ሙት ተሰቀል ብሎ ላከው። ቅድመ ዓለም ቅድመ ዘመን የወለደው በባህሪ የሚመስለው በክብር የሚተካከለው አንድ ልጅ አለው። እሱን ውረድ ተወለድ ሙት ተሰቀል ብሎ ላከው ይላል። ተሰቅሎ ሞቶ መከራ ተቀበሉ ሰዎችን እንዲያድን በአንድ ልጁ ነው ዓለምን የገዛው ማለት ነው። ተዋለጥ ዓለመ በክርስቶስ አይደለም፣ የዓለምን በክርስቶስ ዋጀው ገዛው ማለት ነው። ለዚህ ዓለም ዋጋ ቢታጣለት ክርስቶስን ላከና ክርስቶስን ደግሞ ራሱን ዋጋ አድርጎ ገዛው ማለት ነው። ስለዚህ ዛሬ ራሱ እግዚአብሔር እኛ መንግስተ ሰማያትን የምንገዛበት ዋጋ ስለኛ ሰጠን። ለመንግስተ ሰማያት መግዣ ዋጋ ያደረግነው የራሱን የክርስቶስን ስጋና ደም ነው ማለት ነው። በራሱ በክርስቶስ ስጋና ደም የራሱን መንግስት ገዝተን እንገባበታለን ማለት ነው። ምክንያቱም ዓለም በጠቅላላው ለመንግስተ ሰማያት ዋጋ ሊሆን ስለማይችል ነው። በዓለም ብዙ ሀብት አለ አይደል? በጣም የምናደንቃቸው ቢሊየነር ሚሊየነር የምንላቸው የማይቆጠር ሀብት ያላቸው ሰዎች ሊኖሩ ይችላሉ። እንደዚያውም የማይቆጠር ሀብት ያለው ሰው ስንቱን ሊኖር ይችላል አላውቅም። ግን እንደው በሰው አእምሮ መቆጠር የማይችል ቢሆንም እንኳን ለመንግስተ ሰማያት ግን ዋጋ ሊሆን የሚችል ምንም ነገር ድፍን ዓለም ለመንግስተ ሰማያት ለውጥ ሊሆን አይችልም። የአንድ የክርስቶስ ስጋና ደም ምን ያህል ትልቅ ጸጋ ትልቅ ዋጋ እንደሰጠን በዛው እግረ መንገዱ መመልከት አስፈላጊ ነገር ነው እንድንገነዘው የሚያስፈልገው። አሁን ስጋውን ደሙን ተቀበሉ ሲባል አንድ ሰው ምን ያህል ትልቅ ዋጋ እየተሰጠው እንደሆነ ማወቅ አለበት። ምንም ነገር የማይገዛውን መግዛት የሚችል ነገር ማለት ዓለም ምን ያህል ድሃ እንደሆነች በዛው እግረ መንገዱን ያሳየናል። በጣም ባለጸጋ ስለሆነች የእግዚአብሔር መንግስት መግዛት ማትችል ዓለም እንደሆነች ከከዋክብት አንዱን እኮ መግዛት አትችልም ዓለም። የዚህ ዓለም ገንዘብ በጠቅላላ ቢሰበሰብ ከከዋክብት አንዱን ሊገዛ ለአንዱ ዋጋ ሊሆን አይችልም። የዚህን ዓለም ዋጋ በሙሉ ሰጣለሁ ከዋክብትን ላክልኝ ብሎ ማስመጣት አይቻልም ማለት ነው። የሚጠፋውን የሚያልፈውን ነገር ነው ምናልባት እዚሁ ልንገዛበት ልንገዛዛበት የምንችለው እንጂ ከዛ ያለፈ ነገር ሊያደርግ አይችልም ማለት ነው። እና ክርስቶስ ራሱ ዋጋ ሆኖ ወደ ዓለም መጣ። እግዚአብሔር ዓለሙን የዋጀው የገዛው በክርስቶስ ነው የለወጠን ማለት ነው። የገዛን በዛ በክርስቶስ በኩል ነው። እኛም ደግሞ የእግዚአብሔር መንግስት የወረስናት በክርስቶስ በኩል ይሄንን የመሰለ ውድ ነገር እንድንገዛበት የገዛ ልጁን ዋጋ አድርጎ ለኛ ሰጠን ማለት ነው። እንግዲህ በልጁ በኩል እስኪዛመደን ድረስ በተፈጥሮ ካልሆነ በስተቀር በባህሪ ዘመዶቹም አልነበርንም እኮ። በኋላ ግን በልጁ በኩል ተዛመደን ማለት ነው። በልጁ በኩል ተዋደድን። አሁን ልጁ
አንድ ልጁ እግዚአብሔር ወልድ ወደኛ መጣና በስጋ ከድንግል ማርያም ሲወለድ ከሰው ልጆች ጋር ዘመድ ሆነ ማለት ከሆነነ ዘመድ እንላለን አሁን ማለት ነው። በኩሉ ነገር ወተመሰለን በኩሉ ነገር እኛን በብዙ ነገር መሰለን። ያ ማለት በባህሪ በግብር መሰለን ብለን እንደኛ ነፍስና ስጋ ያለው ሆነ ማለት ነው አንድ ልጁ ኢየሱስ ክርስቶስ። ስለዚህ አንድ ልጁ ኢየሱስ ክርስቶስ ዓለም ሊዋጅበት የላከው በመሆኑ የኛ ዘመድ ሆናል፣ ዋጋ ሆኖናል። ይሄንን በማድረግ እግዚአብሔር አብ ዓለምን እንደወደደው አረጋግጦልናል። እግዚአብሔር ወልድ ያልን እንደሆነ ደግሞ ወርዶ ተወልዶ በዚህ ዓለም ላይ 33 ዓመት ከ3 ወር ኖሮ ተመላልሶ ይህን ዓለም በማዳኑ እግዚአብሔር ወልድ ይህን ዓለም መውደዱን አረጋገጠልን ማለት ነው። እስከ ሞት ድረስ የወደደን ማንም የለም። እስከ ሞት ድረስ የወደደን ማንም የለም። ለእግዚአብሔር አብ ሲሆን ወልዶ ጥቀ ይምህከ ምኔና አለ ቅዱስ ጳውሎስ ሲያስተምር ምን ይላል? በሮሜ መልእክቱ ምዕራፍ 5 ላይ ለአንድ ልጁ እንኳን አልራራለትም ይላል። ለአንድ ልጁ እንኳን ሳይራራ አንድ ልጁን ስለኛ ስለሁላችን ለውጥ አድርጎ ሰጥቷል። እግዚአብሔር ወልድ ቢሉ ደግሞ ለራሱ አልራራም፣ ነፍሱን አሳልፎ ሰጠ ማለት ነው። ስለዚህ ወነፍሶ መጣው ቤዛ ኩልነ ነው የምንለው። ለሁላችንም ቤዛ እንድትሆን አድርጎ ክብርት ነፍሱን ከክብርት ስጋው ለይቶ በገዛ ፈቃዱ ሰጠ ማለት ነውና በገዛ ፈቃዱ የወረደ የተወለደ፣ በገዛ ፈቃዱ የመከራ የተቀበለ፣ በገዛ ፈቃዱ የታመመ የሞተ፣ በገዛ ፈቃዱ ወደ መቃብር የወረደ፣ በገዛ ፈቃዱ ሙስና መቃብርን ድል አድርጎ የተነሳ ማንም የለም። ይሄን ሁሉ ደግሞ ያደረገው ለሰው ልጆች ነውና ፍቅሩ በዚህ ተገልጧል። የመንፈስ ቅዱስ ፍቅር ደግሞ ወደ ዓለም በመምጣቱ ተገልጧል ማለት ነው። በክርስቶስ ላይ ሲወርድ አይተን ነበረ፣ በዮርዳኖስ ማለት ነው። በአምሳለ ርግብ ሲወርድ አይተነው ነበረ። ያኔ አካላዊ በሆነ ነገር ነው የተገለጠው። ልብ በሉ እንግዲህ ያም የሆነበት ምክንያት ምንድነው? ወልድ አካላዊ ቃል ነው፣ መንፈስ ቅዱስ ደግሞ አካላዊ ሕይወት ነው። መንፈስ ቅዱስ ለአብና ለወልድ እስትንፋሳቸው ወይም ደግሞ ሕይወታቸው ነው። እግዚአብሔር ወልድ ብሉ ወደ ምድር ወርዶ ራሱ መከራ ተቀብሎ በፈቃዱ ስላዳን ፍቅሩ በዚያ ታውቋል። የመንፈስ ቅዱስ ደግሞ መምጣት እንዲሁ መንፈስ ቅዱስም ለኛ ያለውን ፍቅር የሚገልጥልን ነው የሚሆነው ማለት ነው። ቅድም እንዳነሳሁት ዮርዳኖስ በመጣ ጊዜ በአምሳለ ርግብ ነው የታየው፣ አካላዊ ሆኖ ማለት ነው። ወደ ሐዋርያት በመጣ ጊዜ ግን በአምሳለ እሳት ነው የታየው። ተዋሃጅነቱን ለማሳየት አድሮባቸው እንደሚኖር ተዋህዷቸው እንደሚኖር ለማሳየት በአምሳለ እሳት ወርዶ ታይቷል ማለት ነው። በክርስቶስ ዘንድ ግን በአምሳለ ርግብ ወርዶ በራሱ ላይ ሲቀመጥ ነው የታየው። ያ ማለት የባህሪ ሕይወቱ ነውና አካላዊ ሕይወት ብለነው የለ የመንፈስ ቅዱስ ለአብና ለወልድ ሕይወታቸው ነው። አካላዊ ሕይወት እንለዋለን እና ሕይወታቸው እንደመሆኑ መጠን ለአብና ለወልድ የባህሪ ሕይወታቸው ነው። ስለዚህ ይዋሃዳቸዋል ሳይሆን በህልውና የማይለያቸው መሆኑን ነው የሚያሳይ። በህልውና ሶስቱም አካላት አንድ ስለሆኑ ማለት ነው። ያ ማለት መንፈስ ቅዱስ በእስትንፋስነቱ ከዊን በአብና በወልድ ህልው ነው ብለን ስለምናምን ማለት ነው። በሰዎች ዘንድ ግን ስንመለከት አድሮባቸው ኖረ ብለን እንናገራለን እና በአምሳለ እሳት የወረደበትም አንዱ ምክንያት እሱ ነው። ተዋሃጅነቱን ሀዳሪነቱን ለማሳየት ማለት ነው። በሰዎች ወይም በቅዱሳን ላይ አድሮባቸው ኖረ ብለን ነው የምንናገረው። አድሮባቸው ኖረ ብለን እንናገራለን። ሊለያቸውም ይችላል ማለት ነው። የጸጋ አይደለ? የጸጋ ህይወት ስለሆነ ባህሪያዊ ህይወት አይደለም። የጸጋ ህይወት ነው ሆኖ የሚሰጠንና ለኛ ሲሰጠን በልዩ ልዩ ምክንያት መንፈስ ቅዱስ ከሰዎች ተለይቶ ሊሄድ ይችላል ማለት ነው። ስለዚህ በአምሳለ እሳት ወርዶ ተዋሃጅነቱን አሳይቶን መጥቷል ማለት ነውና የተነገረን ተስፋ የተገባልን ቃል ኪዳን በራሱ እንደተፈጸመልን ለማጠየቅ ይሄንን ሳምንት በዓለ መንፈስ ቅዱስም በዓለ ጰራቅሊጦስም እናከብርበታለን። እንደውም በጥንታውያን የአንጾኪያ አብያተ ክርስቲያናት ዘንድ ደግሞ ይሄ ሳምንት በልዩ ሁኔታ ይከበራል። የመጨረሻ እሁድ ላይ ማለት ነው። ከጰራቅሊጦስ እሁድ ሳምንት መጨረሻ እሁድ ምን ተብሎ ይከበር ነበር? የሰማዕታት በዓል በዚያ ቀን ይከበር ነበረ። መንፈስ ቅዱስን ተቀብለው ልጅነት አግኝተው በሰማዕትነት ያረፉ ምዕመናን ስማቸው የሚታወቀው የማይታወቀውም በጠቅላላ ማለት ነው ይከበሩ ነበር ማለት ነው። እና በዓለ ሰማዕታት የሚከበረው በዚህ በመጨረሻው ቀን የነበረው እኛም ይሄን ሳምንት በዓለ ጰራቅሊጦስን እናከብራለን በጠቅላላ። አሁን የሚመጣው እሁድ ላይ ወረደ መንፈስ ቅዱስ የሚል መዝሙር ዘምረን እንግዲህ በዓለ ጰራቅሊጦስ ፍጻሜ ይደረጋል ማለት ነው።
አባቶቻችን ሐዋርያት በዓሉን ታላቅነቱን ለመግለጽ ደግሞ ጾም ጀምረዋል ማለት ነው። ከሳኔታው ጀምሮ በጾም ነው እንግዲህ ቤተክርስቲያኒቱ አሁን ጾም ሐዋርያት ብለን የምንጠራው ጾም ገብቷል ማለት ነው። በዓለ መንፈስ ቅዱስን ለማክበር ብቻ ሳይሆን ጸጋ መንፈስ ቅዱስን ለሰጠን ለእግዚአብሔርም የደስታችን መገለጫ ይሆን ዘንድ ያው መንፈሳዊ ደስታ በጾምና በጸሎት አይደል የሚገለጠው። መንፈሳዊ ደስታ መገለጫዎቹ 3 ነገሮች ናቸው። አንደኛው ምስጋና ነው። ሁለተኛው ጾም ነው። ሶስተኛው ፍጹም ምናኔ ነው። ፍጹም ደስታ ከሆነ ፍጹም ከዓለም ሊለይ ሁሉ ይችላል ማለት ነው። በነገራችን ላይ ምናኔ መከራ ነው በራሱ ግን ደስ ብሏቸው የሚቀበሉት ነው አባቶቻችንና ፍጹም በመለኮታዊ ደስታ መደሰት ሲጀምሩ ማለት በመንፈስ ቅዱስ ደስታ መደሰት ሲጀምሩ ነው አባቶቻችን ጥለውት ወደ ገዳም የሚሄዱት ማለት ነውና መንፈሳዊ ደስታ በእንደዚህ አይነት መንገዶች ሊገለጥ የሚችል ጉዳይ ነው የሚሆነው ማለት ነው። በእርግጥ በኋላ ላይ ደግሞ ከመንፈስ ፍሬዎች አንዱ ደስታ ስለሆነ የምንመጣበት ይሆናል ማለት ነው። በዚህ መሰረት ነው እንግዲህ ዛሬ የመንፈስ ፍሬዎችን ብናጠና መልካም ነው በሚል የተሰባሰብነው የምንመለከተውም እሱን ነው ማለት ነው። አምላካችን እግዚአብሔር አምላከ ቅዱስ ጳውሎስ ለቅዱስ ጳውሎስ ንባቡን የሰጠ ትምህርቱን የገለጠ አምላክ ትርጓሜውንም የገለጠ ምስጢሩን የገለጠ አምላክ ለኛም ትርጓሜውን ጥበቡን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሁንልን። የመንፈስ ፍሬ ነው የሚለው እዚህ ላይ የገላትያ መልእክቱ ላይ ቅዱስ ጳውሎስ ምዕራፍ 5 ከቁጥር 22 ላይ ያለው ቃል የሚለው ምንድነው? የመንፈስ ፍሬ ግን ይላል ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ምጽዋት፣ ቸርነት፣ እምነት፣ ገርነት፣ ንጽህና ነው። ከዚህ ሕግ የሚበልጥ የለም ይላል። ከዚህ ሕግ የሚበልጥ የለም ብሎ 9 የመንፈስ ፍሬዎችን ይዘረዝራል ማለት ነው። ከዚህ አስቀድሞ 15 ፈቃዳተ ሥጋ ብለን የምንጠራቸውን እነሱን ደግሞ ዘርዝሯል። ለእነዚያ ሁሉ እነዚህኞቹ ቤዛ የሚሆኑ ናቸው ማለት ነው። ወይም እነዚያን ማጥፋት ከሰው ልጆች ማጥፋት የሚችሉ መግራት ከሰው ልጆች ማስወገድ የሚችሉ ናቸው እነዚህ የመንፈስ ፍሬዎች ብለን የምንጠራቸው ማለት ነው። እግዚአብሔር መንፈስ ቅዱስ ላደረበት ሰው በሙሉ የሚሰጡ ናቸው ማለት ነው። መንፈስ ቅዱስ ያደረባት ሰውነት እነዚህ ነገሮች ይኖሯታል ማለት ነው። መቼም አንዲት ዛፍ ፍሬ የምታፈራው ምን ሲኖራት ነው ማለት ነው። አፈር ያገኘች እንደሆነ፣ ነፋስ ያገኘች እንደሆነ፣ ውሃ ያገኘች እንደሆነ፣ የፀሐይ ብርሃን ያገኘች እንደሆነ፣ የሚያርማት የሚቆጠቆጣት የሚንከባከባት ያገኘች እንደሆነ ነው አይደለ? እንደዚያ እንደመሆኑ መጠን እኛም የመንፈስ ቅዱስን ፍሬዎች ማፍራት የምንችለው ወይም የመንፈስ ፍሬ ሊገኝብን የሚችለው እንደ አፈሩ፣ እንደ ውሃው፣ እንደ አየሩ፣ እንደ ፀሐይ ብርሃን እና እንደሚንከባከቡን እንደ ተንከባካቢዎቹ አረሙን አርመው አፈሩን አስታቅፈው እንደሚንከባከቡ ሰዎች ደግሞ ያሉ ለኛም በቤተክርስቲያናችን ላይ የተሰሩልን የተመደቡልን አሉ ማለት ነው። መሰረት የሆኑን አብ ወልድ መንፈስ ቅዱስ ናቸው። እንደ አፈሩ ማለት ነው። አፈር ላይ እንደምትተክል መሰረት የምናደርጋቸው አብ ወልድ መንፈስ ቅዱስን ነው። ይሄ የተተከለው ተክል ከአፈር ተገኝቶ አፈር ላይ በቅሎ ፍሬ የሚያፈራ ነው ማለት ነው። አፈር ላይ ከአፈር የተገኘ ነው፣ በራሱ ከአራቱ ባህሪያት የተገኘ ነው። ግን ደግሞ አራቱ ባህሪያትን ተመግቦ በቅሎ ፍሬ ሊያፈራ የሚችል ነው ማለት ነው። እኛም ከስላሴ የተገኘን ከስላሴ የተገኘውን ጸጋ እየተመገብን በስላሴ ቸርነት ማለት ነው በስላሴ ቸርነት በእግዚአብሔር ፈቃድ የመንፈስ ፍሬዎችን አፍርተን የምንገኝ ፍጥረቶች ነው። ያለ እግዚአብሔር ረድኤት ያለ እግዚአብሔር ስጦታ ምንም የምናፈራው ፍሬ ሊኖረን አይችልም። ማንም ቢሆን ማለት ነው በራሱ ጥረት በራሱ ድካም የመንፈስ ፍሬዎችን ማፍራት አይቻልም። ስለዚህ እንደ መሬት ሊሆነን የሚችለው እሱ ነው። ከዛ በኋላስ እንደ ውሃው ደግሞ ቃል እግዚአብሔር ተሰጥቶናል ማለት ነው። ትምህርት እንደ ውሃ ይሰጠናል ለሁላችን፣ ምግብ ሆኖ ለሁላችንም የሚሰጠን እሱ ነው። ነቢዩ ዳዊት ምን ይላል? በመዝሙር 1 ላይ ሲዘምር ምን ይላል? ወይ ከውን ከመይጽ እንተ ትክል ታበ ማዘማይ እንተ ትሁብ ፍሬሃ በበጊዜሃ፣ በወራጅ ወንዝ አጠገብ እንደተተከለች ዛፍ ይሆናል ይላል። ወዘህጎ ያነብ መዓልተ ወሌሊተ፣ በቀንም በሌሊትም ሕጉን የሚያስብ ሰው በወራጅ ወንዝ አጠገብ እንደተተከለች ዛፍ ይሆናል። በወራጅ ወንዝ አጠገብ የተተከለች ተክል ምን ትሆናለች? ዕለት ዕለት ታብባለች፣ ታፈራለች። ባታፈራ ባታበብ እንኳን ልምላሜ ሳይለያት አበባ እስከምታበብበት ፍሬ እስከምታፈራበት ጊዜ ድረስ ተጠብቃ ትኖራለች ማለት ነው። በወራጁ ወንዝ አጠገብ በመሆኗ ምክንያት ማዕበል ሞገድ ያላጋታል። ነገር ግን በማዕበል በሞገዱ አካባቢ ማዕበል ሞገዱ ሲያልፍላት ደግሞ ጸንታ ቆማ ፍሬ አፍርታ አበባውን አብባ ፍሬዋን አፍርታ
ባለቤቷን ደስ ታሰኛለች፣ ወይም ደግሞ ለሚመለከታት ሰው ሁሉ ደስ የምታሰኝ ላላፊ ላግዳሚው ፍሬዋን የምትሰጥ ትሆናለች ማለት ነው። እና የመንፈስ ቅዱስ ጸጋ ያደረበትም ሰው ልክ እንደዚያ ነው። በየጊዜው ትምህርት የሚያገኝም ሰው ልክ እንደዚያው ማለት ነው። ወገኖች ቅዱሳት መጻሕፍት ያላለመለሙን ከሆነ ሌላ በምንም ልንለመልም አንችልም። ሰውነታችን በእግዚአብሔር ጸጋ መለምለም የምትችለውና የእግዚአብሔርን ጸጋ ተቀብላ ፍሬ ማፍራት የምትችለው የመንፈስ ፍሬዎችን ማፍራት የምትችለው ዕለት ዕለት ቃል እግዚአብሔር መመገብ ማግኘት የቻለች እንደሆነ ነው። ውሃ ያጣች ተክል እንዴት እንደምትደርቅ ሁላችንም እናውቃለን። የእግዚአብሔር ቃል የተለያት ነፍስም ልክ እንደዛው ናት። የእግዚአብሔር ጸጋ የተለያት ሆና ትታያለች ማለት ነው። ይብሰት ይታይባታል፣ ልምላሜ ይታጣባታል ማለት ነው። ደርቃ ነው የምትታየው እስከ መጨረሻው ከስሯ ተነቅላ እስክትወድቅ ድረስ ማለት። አንዳንዶቹ ከስራቸው ተነቅለው የጠፉት የቃል እግዚአብሔር ድርቀት ነው። በእውነቱ የቃል እግዚአብሔር መጥፋት ነው እስከ መጨረሻው ድረስ ከስራቸው ተነቅለው እንዲወጡ ያደረጋቸው። ከመቅደስ ተነቅለው ይወጡ፣ ከአውደ ምሕረት ተነቅለው ይወጡ፣ ከመንበራቸው ተነቅለው የፈለሱ ማለት ነው። እነ ንስጥሮስ የቤተክርስቲያኒቱን ትልቁ መንበር የፓትርያርኩን መንበር ይዘውት ነበር፣ ግን ዛሬ ላይ ተነቅለው ወድቀዋል ማለት ነው። እነ አርዮስ መቅደሱ ላይ ተተክለው ነበረ፣ በክህነት አገልግሎት ውስጥ ከሚያገለግሉት መካከል እንዳንዱ ሆነው ነበረ፣ ግን አሁን ላይ ከመቅደሱ ተነቅለው ወጥተው ወድቀዋል ማለት ነው። እነ አቡሊናሪዎስ እነ አውጣኬን የመሳሰሉ ታላላቅ ሰዎች አሁን እነዚህ በገዳም ውስጥ ገብተው ከገዳማውያን እንዳንዱ ሆነው ያገለግሉ የነበሩ። አውጣኬ በጣም ገዳማዊ ሰው ነው፣ የሚታወቅ ገዳማዊ ሰው፣ በትህርምቱ የሚታወቅ ሰው ነው ማለት ነው። እነ ማኔን የመሳሰሉ ገዳማውያን ሰዎች በእውነት በትህርምት የሚታወቁ ሰዎች ናቸው። ከዛ በኋላ አሁን ከገዳም ተነቅለው ወጥተው መነናውያን ተብለው በቤተክርስቲያን የሚታወቁ ሰዎች ሆነዋል ማለት ነው። እና ተነቅለው እስኪወድቁ ድረስ ድርቀት ያጋጥማቸዋል። ቃለ እግዚአብሔር ዕለት ዕለት መማር ነፍስን እንዴት እንደሚያረካት እንዴት እንደሚያለመልማት የምታውቁት ስትማሩ ነው እንጂ በቃል ብንነግራችሁም ላይገባችሁ ይችላል። እውነት ለመናገር ለጊዜው ያሰለቻል እኮ። ውሃስ እንደዚህ አይደለ? ለጊዜው ሲደፉት እኮ ላዩ ላይ አፈሩን ሊወረብረው ይችላል፣ ሌላም ነገር ሊሆን ይችላል፣ ጭቃ ሊያደርገው ይችላል አይደል? አካባቢው ግን ቆይቶ ለተክሉ ሕይወትን ይሰጠዋል ማለት ነው። እና የእግዚአብሔር ቃልም ልክ እንደዚያ ነው። ሲማሩት ያጸራል፣ ያግራል። ያ ማለት ያሰለቻል፣ ነገር ግን ነፍስን ሲያለመልም ደግሞ ደስ ያሰኛል ማለት ነው። የመንፈስ ፍሬን ያልተለያት ነፍስ እንድትኖረን ያደርገናል። ስለዚህ በእውነት የእግዚአብሔርን ቃል ዕለት ዕለት መማር በወንዝ ዳር እንደተተከለች ዛፍ የሚያደርግ ስለሆነ ችላ ልንለው የሚገባ ነገር አለ። ሲጀመርም በአብ በወልድ በመንፈስ ቅዱስ መሰረትነት ላይ መመስረት ይኖርብናል። ያ ማለት በአብ በወልድ በመንፈስ ቅዱስ ስም አምነን በአብ በወልድ በመንፈስ ቅዱስ ስም አጋንንትን አሳደን በአብ በወልድ በመንፈስ ቅዱስም ምስጋና አቅርበን የምንኖርነን ማለት ነው። ለዚህም ነው ቤተክርስቲያናችን ማህሌትም ስትቆም የምትጀምረው በስመ ሥላሴ ነው። ስቡሕ ወወዱ ዘሳረረ ኩሉ ዓለም በሐቲ ቃል ብላ ትጀምራለች ማለት ነው። የዓለምን ሁሉ የፈጠረ አምላክ ቅድመ ዓለም የነበረ ሃሌሉያ ብላ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ብላ በዚያ ነው ምስጋናዋን የምትጀምረው። ሰዓታትም ስንጀምር ልክ እንደዚያው አትቦ የተነሳ በስመ አብ ወወልድ ወመንፈስ ቅዱስ ብለን ነው የምንጀምረው። ቅዳሴም ስንጀምር ልክ እንደዛው በስመ አብ ወወልድ ወመንፈስ ቅዱስ ሚመጠን ግርምት ዛቲ ዕለት ብሎ ነው ካህኑ የሚጀምረው ማለት ነውና አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ስመ ሥላሴን መሰረት ያላደረገ አገልግሎት ቤተክርስቲያኒቱ የላትም ማለት ነው። ተክል ያለ መሬት እንደማይተከል ሁሉ በሰማይ ላይ አንተክልም አይደል? በመሬት ላይ ነው የምንተክለው። ለእኛም መሰረታችን ስመ ሥላሴ ስለሆነ ነው እንደዚህ አድርገን እንተክላለን። ከዛ ደግሞ ቃል እግዚአብሔር እንመገባለን። ከዛ በኋላ እንደ ነፋሱ ደግሞ የመንፈስ ቅዱስን ጸጋ እናገኛለን ማለት ነው። ቤተክርስቲያን እንደዛ ነው የሆነችው። ኢየሱስ ክርስቶስ መጥቶ ስለ አባቱም ስለሱ ማስተማራቸው ስለ መንፈስ ቅዱስም ነገራቸው። ነገር ግን ይህን የተማሩትን ደግሞ የሚያሰርጽላቸውና የሚገልጥላቸው መንፈስ ቅዱስ እንደሆነ ደግሞ ነገራቸው ማለት ነው። የነፋስ ማር ይስሐቅም እንደሚናገረው እስመ እምሆከተ ነፋስ ዘንስሕቦ አይደል የምንለው ለቁመተ ስጋ ነው የምናድገው ከነፋስ የተነሳ ነው። ነፋሱ ደግሞ ዛፉን እጽዋት እንዲያፈሩ የሚያደርጓቸው ነፋሳት ናቸው። ውሆቹ እንዳይበላሹ እጽዋቱ እንዲያብቡ እንዲያፈሩ የሚያደርጓቸው ነፋሳቱ ናቸው። የሰው ልጆችም ቁመታቸው እንዲያድግ የሚያደርጉም ነፋሳቱ ናቸው ማለት ነው። እና ነፋሳት በማደጋችን ላይ ፍሬ በማፍራታችን ላይ ብዙ አስተዋጽኦ ነው ያላቸው። የመንፈስ ቅዱስም ጸጋ ልክ እንደዚያ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 16 ከቁጥር 5 ጀምሮ በተጻፈው ስለ መንፈስ ቅዱስ ባስተማረው ትምህርት ላይ ማለት ነው ሲነግረን ወአመ መጽአ ውእቱ ያዜክረክሙ ኩሎ ነው የሚለው። እሱ በመጣ ጊዜ ሁሉን ያሳስባቸዋል ነው የሚለው። የተዘነጋ ቢኖር ያሳስባል፣ ያላወቅነው ቢኖር ምስጢር ይገልጣል። መንፈስ ቅዱስ ከሳቲ አይደል? አንዱ ትርጉም በራሱ ጰራቅሊጦስ የሚለው ስያሜ ሲፈታ አንዱ ትርጉሙ ከሳቲ ማለት ነው። ገላጭ የተሰወሩ የመጽሐፍት
ቀለም ውስጥ በፊደላት ውስጥ የተዘወሩ ምስጢራት አሉ። እነሱን ይገልጣል ማለት ነው። ሊቃውንት በተገለጠላቸው መሰረት የመጻሕፍትን አጉልተው አስፍተው አምልተው የጻፉልን የተረጎሙልን መንፈስ ቅዱስ እየገለጠላቸው ነው። ሲጀመርም ቅዱስ ጴጥሮስ እንደተናገረው ያለ መንፈስ ቅዱስ እርዳታ የጻፈ ጸሐፊም የለም በመጽሐፍ ቅዱስ ውስጥ። ያለ መንፈስ ቅዱስ እርዳታ የተረጎመ ተርጓሚም የላትም ቤተክርስቲያኒቱ። ዛሬም ቢሆን መምህራን የሚያስተምሩት በመንፈስ ቅዱስ ቸርነት በመንፈስ ቅዱስ እርዳታ ነው ማለት ነውና መንፈስ ቅዱስን በነፋስ የመሰል ነው የሊቃውንቱን ዕውቀት የሚያሳድግና ነፍሳቸውን ከዕውቀት ወደ ዕውቀት የሚያሸጋግርላቸው ስለሆነ ነው ማለት ነው። ከዕውቀት ወደ ዕውቀት የሚያሸጋግርላቸው ስለሆነ እንዲህ እንለዋለን። ስለዚህ አንዲት ተክል ይህን ሁሉ ማግኘት አለባት። ይህንን ካገኘች ደግሞ ምን ትሆናለች? ትለመልማለች፣ ታበባለች፣ ታፈራለች ማለት ነው። የሚንከባከባት ደግሞ አሉ። እነሱ ደግሞ ዛሬ በቤተ መቅደሳችን የተሾሙልን በስብከት የሚያገለግሉን መምህራን፣ ወንጌል ሰብከውልን ቅዳሴ የሚያገለግሉን ካህናት የተሾሙልን፣ ስጋውን ደሙን አቀብለውን ስርየተ ኃጢአት እንድናገኝ ይህ ድግፍታ ብለው ናዘውን የሚያገለግሉ ማለት ነው። በተለያየ መንገድ እግዚአብሔር ምንም ነገር እንዳይጎልብን አድርጎ ነው ይሰራልን። ስርዓተ ቤተክርስቲያን ሲሰራ እኛ ምንም ነገር እንዳይጎልብን ሆነን የተሰራ ነው ማለት ነው። ያ ማለት ምን ማለት ነው? ኃጢአት አግኝቶን ብናድፍ ሊያጥቡን ሊናዝዙን የሚችሉ ቀሳውስትን በመንፈስ ቅዱስ ሾማቸውና ምን አላቸው? የተዋችሁለት ኃጢአቱ ይተውለታል፣ የያዛችሁበት ደግሞ ተይዞበታል ብሎ ይቅር ያሉትን ይቅር ሊልላቸው የያዙበትን ደግሞ ሊይዝበት ቃል ገብቶላቸዋል ማለት ነው። ስለዚህ ለስርየተ ኃጢአት የተሾሙ ካህናት አሉን ማለት ነው። ቃሉን ደግሞ እንዲነግሩን ሁሮ መሐሩ ብሎ ሾሞልናል። እነሱን ራሳቸውን ሂዱ እስከ ዓለም ዳርቻ ድረስ አስተምሩ ብሎ ወንጌልን ለፍጥረት ሁሉ ለዚያውም ለትንሹም ለትልቁም ማለት ነው ስብኩ ወንጌል ለኩሉ ፍጥረት ብሎ ነው። ለአይሁድ ብቻ ቢላቸው ኖሮ በጣም ይከብደን ነበር። እኛ ከአይሁድ ወገን አይደለንምና ለባለጠጎች ብቻ ቢል ኖሮ በጣም ይከብድ ነበር። ምክንያቱም እኛ ከባለጠጎች ወገን አይደለንምና። ለተመረጡ ሰዎች ለተመረጡ ዘሮች ቢል ኖሮ ይከብደን ነበር። ምክንያቱም እኛ ከተመረጡት ወገን አይደለንምና ማለት ነው። በሰው ሰውኛው ነው የምላችሁ። በእግዚአብሔር ዘንድ ግን ከተመረጡት ወገን ሆነን እነሆ ቃሉን እየሰማን ነው ማለት ነው። ግን እግዚአብሔር ምን አለ? በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ እንደምንመለከተው ስብኩ ወንጌል ለኩሉ ፍጥረት ነው። ለፍጥረት ሁሉ ወንጌልን ስበኩ ብሎ ነው የተናገረ። ይሄ ማለት ለድውያኑም፣ ለለምጻሙም፣ አጋንንት ላደረባቸውም፣ በመቃብር ለወደቁትም፣ በሰገነት ላይ ለሚኖሩትም፣ በባህር ላሉትም፣ በየብስ ለሚገኙትም፣ በመቃብር ውስጥ ላሉትም፣ ከዛም ውጭ ላሉት ማለት ነው። በመቃብር ውስጥ ያሉት ሳይቀር ቃሉን የሚሰሙበት ጊዜ ስለሚመጣ ነው ይህንን እምላችሁና ለሁሉም ስብክ ወንጌል ለኩሉ ፍጥረት ብሎ ለፍጥረት ሁሉ ወንጌልን ስበኩ ብሎ ላከልን ማለት ነው። በዚህ መሰረት ሁላችንም የጽድቅ ፍሬን እንዲገኝብን ይፈልጋል እግዚአብሔር። ይሄንን ካደረገ በኋላ ነው በመጨረሻ የሚጠይቀው። በራሱ እኮ ሲመጣ መብራት ይዘን እንድንጠብቀው ነው ያዘዘን። እነዚያ ደናግል በልዩ ልዩ መንገድ ሰውነታቸውን የማረኩ ከዓለም የለዩ እነዚያ ደናግል በእጃቸው ይዘው እንዲገኙ የሚጠበቅባቸው መብራት ብቻ ነው። ሙሽራውን ለመቀበል የሚያስችል መብራት ብቻ ነው በእጃቸው ይዘው እንዲገኙ የሚጠበቅባቸው። በሕይወታቸው ደናግል ናቸው። ምክንያቱም ጌታ ራሱ ሲናገር ደናግል ብሎ ነው የጠራቸው። የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ የተጻፉት ማለት ነው። ድንጋሌ ስጋ ድንጋሌ ነፍስ የተሰጣቸው ናቸው። ነገር ግን በእጃቸው እንዲይዙት የተፈለገችው አንድ ነገር ናት። ምንስ ቢያዋጡ ለመንግስተ ሰማያት ጌጥ አይሆናት? የዚህን ዓለም ወርቅና ብር ይዘነው ብንሄድ መንግስተ ሰማያትን በወርቅና ብር አናስጌጣት። በከበሩ አይናቁ የከበረች ናት። በ12ቱ ዕንቁዎች ያጌጠች የከበረች እንደሆነችና ከፀሐይ ይልቅ እንደምታበራ ዮሐንስ ነግሮናል። የፀሐይ ብርሃንስ በአንድ በኩል ሲያበራ በአንድ በኩል ጥላ ይኖራል አይደለ? የመንግስተ ሰማያት ግን ብርሃን ግን እንዲህ አይደለም። ምንም አይነት ጥላ የሌለው፣ ያ ማለት በሌላ በኩል ጨለማ ይሆንብኛል የማይሉት ብሩህ ዓለም ናት መንግስተ ሰማያት ማለት ነው። እና ይችን የመሰለች ዓለም ይችን የመሰለች ከተማ እግዚአብሔር እንደሚሰጠን ቃል ገብቶልናል ማለት ነው። እና ለዚህች ምንም ነገር ይዘን እንድንሄድ አልተጠየቅንም። መብራት ብቻ ይዘን እንድንጠብቀው ነው የፈለገው ኢየሱስ ክርስቶስ። ስለዚህ ሁላችንም መብራታችንን አዘጋጅተን ክርስቶስን እንጠብቃለን ማለት ነው። ለዚያ ግን ቅድመ ዝግጅት ወገኖች፣ አሁን እንዳልኳችሁ የመንፈስ ቅዱስ ጸጋ ለሁላችንም መንፈስ ቅዱስ አድሮብን እንዲኖር አስፈላጊ ነው። አለበለዚያማ የመንፈስ ፍሬን እንዴት ልናፈራ እንችላለን? ዋናው ትልቁ ነገር የመንፈስ ፍሬ እንዲገኝብን አይደለም የሚፈልገው ነገር። ምክንያቱም እግዚአብሔር ፍሬ ያላገኝባትን ዛፍ እንድትቆረጥ ስላዘዘ ነው።
ሉቃስ ወንጌል ምዕራፍ 13 ቁጥር 6 ጀምራችሁ ያለውን ተመልከቱት። እንከሰግዝም አከመ ይታጽር ምድረነ የተባለች አለች። ከእንግዲህ ወዲስ ቆርጠህ ጣላት ምድራችንን እንዳታወዝን ብሎ ራሱ ባለቤቱ አዝዟል ማለት ነውና የሚንከባከብ ሰው ነበረ። እዚያ አፈር የሚያስታቅፍ ውሃ የሚያጠጣ አጥር የሚያጥር እና የሚጠብቅ ነበረ። እዚያም የተሾመ ልክ እንደኛ ማለት ነው። ከኃጢአት የሚጠብቁን መምህራን አሉን አይደል? ድንገት እንኳን ኃጢአት በአንድ በኩል ሾልካ ገብታ ብታቆስልን የሚያክሙን ሐኪሞች አሉን። ሊቃውንቱ ማለት ነው። ያክሙናል፣ ይጠግኑናል፣ ብንሰበር ይጠግኑናል፣ ብንወድቅና ብንሰበር ማለት ነው። እንቅስቃሴ እስካለ ድረስ መውደቅ አለና ጠጋኝ አብሮ ሰራለን እግዚአብሔር። ግን ያም ሁሉ ሆኖ ማለት ነው ያም ሁሉ ሆኖ ደግሞ ባይሆንልን ነው እንከሰግዝማ ከእንግዲህ ወዲህ ቆርጠህ ጣላት የሚል ነገር የታዘዘው። ፍሬ የሌለው ዛፍ ይቆረጣል፣ ምንም ጥርጥር የለውም። ምክንያቱም ዮሐንስ መጥምቅም ገና መጀመሪያ ክርስቶስ ሳይመጣ ክርስቶስን ሳንቀበለው ወደ ጉባኤ ሳይገባ በመምህርነትም ሳናገኘው ማለት ነው የነገረ ምን ብሎ ነው? እነሆ ምሳር ተቃጥቷል አይደል ያለው? ወዳ ማይጽ ተሰይ መስተጉ እንደጸከ በዛፎች ላይ የዛፎችን ቅርንጫፍ ይቆርጥ ዘንድ ምሳር ተቃጥቷል ነው የሚለው። በቃ የሚመጣው ባለስልጣን ምሳር አለው፣ መንሽም በእጁ አለው። መንሹ ክፉና ደጉን ይለይበታል። መንሽ ማለት 3 ጣት ያለው ወይም 2 ጣትም ሊሆን ይችላል። በገበሬ እጅ የሚገኝ ገለባውና ምርቱ የሚለይበት መሳሪያ ነው። ምናልባት ለከተማ ልጆች አዲስ ስለሚሆን ነው ይህንን ቃል ማብራራት የፈለግኩት። በዚያ ገበሬው ምርቱንና ገለባውን እንደሚለይ ሁሉ ጻድቃንን ከኃጥአን የሚለይበት የራሱ የሆነ መንሽ በእጁ። ያ ማለት ስልጣነ መንፈስ ቅዱስ ነው። በእውነቱ የመንፈስ ቅዱስ ስልጣን ነው። በመንፈስ ቅዱስ ስልጣን ይለያቸዋል ማለት ነው። ጴጥሮስ ሐናንያን እና ሰጲራን ከምዕመናን አንድነት የለያቸው በመንፈስ ቅዱስ ስልጣን አይደለ? ቅዱስ ጳውሎስ በሪያሶስን የለየው ከሰርጊዮስ ጳውሎስ የለየው በመንፈስ ቅዱስ መንሽነት አይደለ? ከዛ በኋላ ሰለስቱ ምዕት አርዮስን የለዩት 150 መቅዶኒዎስን ለይተው ያስወጡት 200 ሊቃውንት ደግሞ ንስጥሮስን ከሊቃውንት መካከል ከሊቃነ ጳጳሳት መካከል አውግዘው የለዩት እኮ በመንፈስ ቅዱስ መንሽነት ተጠቅመው ነው ማለት ነው። መንሹ በእጁ ተይዟል ነበር ያለው። ያንን ደግሞ ለአባቶቻችን ለሐዋርያት እና ለካህናት ለሊቃነ ጳጳሳት ሰጥቷቸው ነው ሄደው ማለት ነው። ያንን ስልጣን በዚያ ስልጣን መሰረት ሲለዩ ይኖራሉ ማለት ነው። እና የመንፈስ ቅዱስ ስልጣን ለቤተ ክርስቲያን ዋና ነገር ነው። በጣም አስፈላጊ ነገር ነው። በተለይ ፍሬ የማይገኝባቸውን ደግሞ ለመለየት የመንፈስ ቅዱስ ስልጣን ያ ማለት ምሳር ተብሎ የተጠራው ማለት ነው። ወዳ ማህፄ ተሰይ መስተጉ እንደሰው ነው የሚለው። ምሳሩ ድሉ ተዘጋጅቷል፣ ቆርጦ ለመጣል የተዘጋጀ ነው ተብሎ ነው የተጻፈው። የማቴዎስ ወንጌል ምዕራፍ 3 ላይ የተጻፈውን ታሪክ ነው የምነግራችሁ ማለት ነው። እና ይሄ የሚቆርጥም የሚለይም ስልጣን ነው። ፍሬ የሌላቸውን ደግሞ በተለይ በትንቢተ ኢሳይያስ ምዕራፍ 5 ላይ እንደዚሁ ተመሳሳይ የሆነ ዛፍ አለና ለመቆረጥ የተዘጋጀ ማለት ነው። ከዚህ አንጻር በእውነቱ የጽድቅ ፍሬ የመንፈስ ፍሬ ሊገኝብን በጣም አስፈላጊ ነገር ነው። ምክንያቱም እግዚአብሔር ተካያችን ነው፣ እኛ ደግሞ ተክሎቹ ነን። እግዚአብሔር ፍሬያችንን ይፈልጋልና ነው። በእውነቱ እግዚአብሔር ከኛ የሚፈልገው ፍሬ አለ። ያ ፍሬ ምንድነው? እዚህ ላይ የተዘረዘሩት ናቸው። የመጀመሪያው ፍቅር ነው። ወደ 9 የመንፈስ ፍሬዎች ስንገባ የመጀመሪያ ሆኖ ተቀምጦ የምናገኘው ፍቅር ነው። ቅድም አንብቤላችኋለሁ 9ኙንም እያንዳንዳቸውን ለማየት ያክል የመጀመሪያው ፍቅር ነው ብያችኋለሁ። ፍቅር እንግዲህ ከላይ የተዘረዘሩትን እውነት ለመናገር 15 ፈቃዳተ ሥጋ ናቸው ያሉት። ፍቅር ያለው ሰው እነዚያን ሁሉ የመሻር እድል አለው። እነዚያ ደግሞ ቀላል እንዳይመስላችሁ። እነዚህን የሚያደርግ ወደ እግዚአብሔር መንግስት አይገባም ነው የሚለው ቅዱስ ጳውሎስ። እነዚህን የሚያደርግ ወደ እግዚአብሔር መንግስት አይገባም። እነዚህ ምን ናቸው ከተባለ እነርሱም ይላል የሥጋም ስራው ይታወቃል። እነርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንም የመሰለ ሁሉ ነው ብሎ ይናገራል ማለት ነው። የሚገርመው ነገር የሥጋ ፍላጎት ማለቂያ እንደሌለው ነው የሚያሳየው። 15 ዘረዘረና ወዛይ መስሎ ለዝንቱ ብሎ ተወው ማለት ነው። ይህንንም የመሰለ ሁሉ ነው ብሎ ነው የተናገረው። የመንፈስ ፍሬዎችን ግን የሚገርመው 9 ነው የዘረዘረው። ግን ሲጨርስ እንኳን ይህን የመሰለ ሁሉ ነው ብሎ አይደለም የተወው። በቃ ይህን የመሰለ ሁሉ ሚል ያስቀመጠ የሥጋው ላይ ብቻ ነው። ማለቂያ የለውም። የሥጋ እኮ ኮተቱ መብዛቱ በእውነቱ የሥጋ አሁን እድል ከሰጠነው እኮ ሥጋ ጥያቄውም ብዙ ነው፣ መልሰን አንጨርሰውም። አንዳንዱ ሰው መልሶ የሚጨርሰው እየመሰለው እያንዳንዱ ቀን እያንዳንዱን ጥያቄ ሲመልስ ይታያል።
የልብስ ጥያቄ አለው ስጋ። የልብስ ጥያቄውን ስትመልሱለት ደግሞ የጫማ ጥያቄ አለው። የጫማ ጥያቄውን ስትመልሱለት ደግሞ ከላይ የሚጨምረው ደግሞ ነገር ይጨምራል፣ ይጠይቃል። ሌላ ደግሞ አሁንም እንደገና አዲስ ልብስ አዲስ ፋሽን ደግሞ ከመጣ ደግሞ ያንን ለመከተል ደግሞ ስጋችሁም ይጠይቃችሁን። አሁን በእውነት ነፍሳችሁ ጠይቃችሁ ታውቃለች? የስጋ ጥያቄው ራሱ በጣም ብዙ ነው፣ የቤት ስራው ብዙ ነው። ለዚህም ነው አሁን በአብዛኛው ስትመለከቱት ሰው ብዙ ጊዜውን የሚያጠፋው በስጋዊ ጉዳይ ወይስ በመንፈሳዊ ጉዳይ ያላችሁ እንደሆነ ብትዳስሱት ብትፈልጉት በስጋዊ ጉዳይ ላይ የምናጠፋው ጊዜ በጣም ብዙ ነው። ያ ማለት ለስጋ የምንሰራበት ጊዜ በጣም ብዙ ነው ማለት ነው። የስጋ ጥያቄውም ብዙ ነው፣ ስራውም ብዙ ነው። እሱን ለመመለስ እሱን ለማስደሰት የምናጠፋው ጊዜ በጣም ብዙ ነው። ቶሎ የሚያኮርፍም ቶሎ የሚቀየምም ቶሎ የሚታመም ስጋ ነፍሳችን አይደለችም። ምግብ ብትከለክሉት ረሃብ ይሰማዋል። ውሃ ብትከለክሉት ውሃ ጥማት ጉሮሮውን ያደርቀዋል። ልብስ ብትከለክሉት እርዛት ያገኘዋል፣ እርቃኑን ይሆናል። ጫማ ብትከለክሉት እሾሁ፣ እንቅፋቱ፣ ድንጋዩ እያለ ያስቸግረዋል። ባርኔጣ ብትከለክሉት ፀሐዩ ከላይ ያቃጥለዋል። ቅባት ብትከለክሉት እየተሰነጣጠቀ ይቸገራል። ስጋ እኮ የሚጠይቀው ነገር ብዙ ነው። ብትከለክሉት ደግሞ እንዲሁ አመሉ በጣም ብዙ ነው ማለት ነው እና የሚያስቸግረው ነገር በጣም ብዙ ነው። ከዚህ የተነሳ ለስጋችን መጠገኛ የሚሆኑ ነገሮችን ስንሰባ ቀኑን ሙሉ ስንማዘን የምንውለው ይህችኑ ሰውነታችንን ለመጠገን ያክል ነው ማለት ነው እና ጥያቄውም ብዙ ነው፣ ኮተቱ በጣም ብዙ ነው፣ ማለቂያ የለውም። ውድ ክርስቲያኖች እኔ የምነግራችሁ በእውነት የስጋን ጥያቄ መገደብ ካልቻል መመለስና መጨረስ አይቻልም። ዛሬም ይጠይቃል፣ ነገም ይጠይቃል። እንደ ሕፃናት ጥያቄውን በትንሽ ነገር እንደሌላችሁት አልፋችሁ የምትሄዱት እንዳይመስላችሁ። ሁሉንም እንመልሳለን ካላችሁ ቁማችሁ ነው የምትቀሩት። ያ ማለት የነፍሳችሁን ጥያቄ ምኑንም ሳትመልሱት እንደውም ይሄኛውን ራሱ ፈተና ሳትጨርሱ ይሄኛውን ጥያቄ ራሱ መልሳችሁ ሳትጨርሱ ወዲያኛው ዓለም ልትጠሩ ሁላ ትችላላችሁ ማለት ነው። ስለዚህ በእውነት የስጋን ጥያቄ በልክ ማድረግ በጣም አስፈላጊ ነገር ነው። ስጋ የማያልቅ ፍላጎት ያለው መሆኑን ስለምታውቁት አሁን ስትመለከቱት ራሱ ወሰንና ድንበር እኮ የለውም። ትናንት ትንሽ ነበርን አይደል በአካል ከዛ እየሰፋን መጣ። ያው ቁመት መጨመር ግዴታ ነው፣ የተፈጥሮ ህግ ነው። ቁመታችን መድረስ ካለበት ድረስ እግዚአብሔር ፈቅዷልና እዛ ያደርሰዋል። ስፋቱን ግን እኛ ራሳችን የምንወስነው። የአንዳንዶቻችን ከምንለብሰው ልብስ ተርፎ ይታያል። የአንዳንዶቻችን ደግሞ ከምንለብሰው ልብስም ደግሞ አንሱ ይታያል። እንዲህ አይነት ነገሮች ነው ያሉ እና ከለቀቁት ካልተቆጣጠሩት ስጋ የማይደርስበት ስፍራ የለውም። በጣም ሰፊ ሊሆን ይችላል። ቤት እስከማያስገባው ድረስ የሚሆኑ ሰዎች አሉ አይደል? መኪና በር ለብቻቸው እስኪሰራላቸው ድረስ፣ ጫማ ለብቻቸው እስኪዘጋጅላቸው ድረስ የስጋቸው ግዝፈት የስጋቸው ስፋት የሚያስቸግራቸው ሰዎች አሉ። ያው ይታወቃል። ይሄ በተለይ ከኛ ሀገር ውጭ ባሉ ከተሞች የምናያቸው ሰዎች ላይን እንግዳ የሆነ ውፍረት ወፍረው እንመለከታለን። ያ ማለት ስጋ ዝም ብሎ ከለቀቁት እስከፈለገው ድረስ መለጠጥ የሚችል ነገር እንደሆነ ነው ያሳየው። ይሄ ቆዳችን በራሱ ተሳቢ ሆኖ ተለጣጭ ሆኖ ነው የተሰራው። ለምንድን ነው? ያው ይሄ ሰው በበላ በጠጣ ቁጥር እየሰፋ ነው የሚሄደው። ያንን መሸከም ያንን ማስተናገድ እንዲችል ተደርጎ ነው የተሰራው ማለት ነው። እና በዚህ መልኩ ስንመለከተው የስጋ ጉዳይ የሚያልቅ ነገር እንዳልሆነ የሚያሳየው ወዘ ይመስሎ ለዝንቱ ብሎ ቅዱስ ጳውሎስ በመናገሩ ነው ማለት። ይህን የመሰለ ሁሉ ነው ይላል። ይህን የሚያደርግ ደግሞ ይላል አስቀድሜ እንደነገርኳችሁ ይህን የሚያደርግ ሁሉ ደግሞ የእግዚአብሔር መንግስት አያይም ነው የሚለው። የእግዚአብሔር መንግስት አያይም። እንግዲህ ተመልከቱ፣ ከእግዚአብሔር መንግስት የሚለይ ከሆነ ግን ደግሞ ከመንፈስ ፍሬዎች በአንዱ በፍቅር ብቻ ሁሉን ማሸነፍ የሚቻል ከሆነ በእውነት የሰው ልጅ ፍቅርን እንዴት እንደቀላል ነገር ሊመለከታት ይችላል? ፍቅር ከመንፈስ ፍሬዎች አንዱ ነው። የመንፈስ ቅዱስ ስጦታ ነው ማለት ነው። የሰው ልጅ ከእግዚአብሔር ካላገኘው በስተቀር ፍቅርን እንደምን ገንዘብ ሊያደርግ ይችላል? ሊጣላባቸው የሚችላቸው ነገሮች ብዙ ናቸው። በጣም ብዙ ናቸው። መሬት ቢሰፋን እንኳን መላው መሬት የኛ ብትሆን ምንጣላበት ምክንያት ግን አናጣም። ምክንያቱም አቤልና ቃይል ተጣልተው አይተናቸዋል። ሹመት ሽልማት በሙሉ ስልጣን በጠቅላላው በእኛ እጅ ቢሆንም የምንጣላበት ምክንያት አናጣም። ምክንያቱም ንጉሱ ሳውል በረኛው በዳዊት ሲቀናና ሲጣላው የሚጣላበትን ምክንያት ሲፈልግ አግኝተነዋል። ስለዚህ የሚጣላበት ምክንያት የሰው ልጅ ፈልጎ ፍቅርን ያሸሻታል፣ ያጠፋታል። ውበት ቁንጅና በጠቅላላ ለሷ ቢሰጣት እና ለጎረቤቶቿ ምንም ባይታደላቸው የምትጣላበት ግን ምክንያት በፍጹም ልታጣ አትችልም ማለት ነው። በፍጹም ልታጣ አትችልም። በጣም ብዙ መልካም የነበሩ ሴቶች በጣም ብዙ ቆነጃጅት የነበሩ ሴቶች ግን ከሌሎች ጋራ በፍቅር መኖር የተሳናቸው፣ በተለይ ከባሎቻቸውም ጋር ሊሆን ይችላል ወይም ከሆነ ሰው ጋራ በፍቅር መኖር የተሳናቸውን ሰዎች በእውነቱ በሚገባ ልናገኝ እንችላለን። ለዚህ አይደል እንደውስ ዲዮጋንስ እንዲህ ብሎ የተናገረው ምንድነው ያለው? አንድ በጣም መልካም ሰው አገኘና ያንን ሰው
አይቶ ሲቀናበት ሲመለከተው ቆየ። በመጨረሻ ግን ክፉ ቃል በሰው ላይ ሲናገር ሰማውና አይ ቤቱ ጥሩ ነበር፣ ነገር ግን አዳሪ የለውም ወይም አዳሪው ጥሩ አይደለም ብሎ ትቶት ሄደ ይላል። እና ቤቱን ከፍተን ስናይ አንዳንድ ጊዜ ጥሩ የማይሆኑ ሰዎች አሉ። ከላይ መልከ መልካምነታቸው ቁመታቸው ረጃጅም መሆናቸው እና ማለት ነው እግዚአብሔር የሰጣቸው ጸጋ በጠቅላላ ስታዩት መልካም ይሆናል፣ ግን ደግሞ ሃይማኖት የሌላቸው በጎ ስራ የሌላቸው ሆነው ደግሞ ልታገኟቸው ትችላላችሁ። ክርስቶስ በጎዳና ላይ እንዳያት በለስ በማቴዎስ ወንጌል ምዕራፍ 21 ላይ የተቀመጠች በለስ አለች አይደል? የረገማት በለስ ያችም እኮ በጣም ነው የምታምረው ከሩቅ እና ረሃብን ቁርጥ አድርጎ የሚጥል ፍሬ የሚገኝባት ነው የምትመስለው ከሩቅ ለሚመለከታት ሰው። ግን አንድም ለረሃብ ማስታገሻ የሚሆን ፍሬ አልተገኘባትም ነበር። ለዚህም ነው ጌታ እስከ መጨረሻው ድረስ ኢይኩንን ከፍሬም ውስጥ ትያላት ይህን ውበት ይዛ ይህንን ልምላሜ ይዛ ይሄ ሁሉ ተገኝቶባት እሷ ግን ምንም ነገር ፍሬ የሚባል ነገር አልተገኘባትም ነበር ይላልና ምንም ፍሬ የማይገኝባቸው ሰዎች ደግሞ አሉ ማለት ነውና የምንጣላባቸው ምክንያቶች በጣም ብዙ ናቸው። እንደው መጣላት የጀመርነው እየነኩን እንዳይመስልን፣ ሳይነኩን ሁሉ ነው የምንጣላው። አቤል ቃየልን ነክቶታል እንዴ? በፍጹም እንዲህ አይነት ታሪክ የለም። አቤል ቃየልን እንደተጣላው የሚያሳይ ምንም ነገር የለም። ሳይበድል የተበደለ ሳይገድል የተገደለ አይደል የሚባለው? እንደው ሳይነኳቸው ነው የነኩት። በኤልሳም ታሪክ አለ። በኦሪት ዘፍጥረት ምዕራፍ 19 ላይ ደግሞ በሎጥ ታሪክም እንዲሁ አለ። ሰዶማውያን መጥተው የሎጥን ቤት ከበው ሎጥን እንደው አንተ እንግዳ አይደለህ እንዴ? መጻተኛ ነህ፣ ስደተኛ ነህ፣ ደግሞ አንተ ነህ እኛን የምታስተምር እያሉ ያን ያክል መከራውን ሲያሳዩት የነበረው ደርሶባቸው አይደለም ራሳቸው መጥተው ነው ማለት እና ሳይደርሱባችሁም ሄዳችሁ የምትጣሉበት ጊዜ አለ። ፍቅር እንዲህ ትገፋለች። በምክንያት ሳይሆን ያለ ምክንያት ትጠፋለች። ጥላቻ ደግሞ በምክንያት አይደለም ያለ ምክንያት ስፍራ ሲሰጣት እንመለከታለን በሰዎች ዘንድ ማለት ነው። ነገር ግን በእውነት ያለ ፍቅር ዓለም መዳን ይችላል? ያለ ፍቅር ዓለም አልዳነም ሲጀመርም፣ አሁንም ያለ ፍቅር ሊድን አይችልም። ፍቅር አይደለ እግዚአብሔርን ከሰማይ ያመጣልን? ፍቅር አይደለ ከኛ አንዳንዱ እንዲሆን ያደረገልን? እንደ ባህሪያ እንዲቆጠር ያደረገው እኮ ፍቅር ነው። አያችሁት? ልዑሉን ትሁት ማድረግ የቻለው ማን ነው? ፍቅር አይደለ? ትሁቱንስ ልዑል ያደረገው ማን ነው? ፍቅር አይደለም እንዴ? ኃያል ወልድ ለትሁቱ ሰውነታችን ዙፋኑን ያካፈለው ወይም በዙፋኑ ላይ እንዲቀመጥ ያደረገው ከፍቅር የተነሳ አይደለም እንዴ? እግዚአብሔር አብ ቢሉ የሰው ልጅ ከልጁ ጋር አዋህዶ የሰውን ባህሪ በመንበር ኪሩባዊት ላይ እንዲቀመጥ ያደረገው እግዚአብሔር አብ በእውነት ከፍቅር የተነሳ አይደለም እንዴ? ፍቅር ሁሉን ነገር ታደርጋለች። እንደውም የሰው ልጅም ኃጢአትን እንኳን ማስወገድ ቢፈልግ ያለ ፍቅር ማስወገድ አይችልም። ምክንያቱም እስመ ተፋቅሮ ይደፍኑን ወይደመስሱን ቅዱስ ጳውሎስም ሲያስተምር ፍቅር የኃጢአትን ብዛት ይደመስሳል፣ ያጠፋል፣ ይሸፍናል ብሎ ነው የተናገረውና ፍቅር ውሃ ሆኖ ነፍሳችንን ያጥባታል፣ ያጠራታል። ፍቅር ምግብ ሆኖ የተራበች ሰውነታችንን ያጠግባታል። ፍቅር ልብስ ሆኖ ነፍሳችን እርቃኗን በእግዚአብሔር ፊት እንዳትቆም ይከልላታል፣ ይጋርዳታል ማለት ነው። ፍቅር ለሁሉም ነገሯ መሳሪያ የሚሆናት ፍቅር ነው ማለት ነው። አባቶቻችን ከፍቅር የተነሳ ነው መንፈስ ቅዱስን አግኝተው የጸጋ እግዚአብሔርን ወርሰው መኖር የቻሉት ከፍቅር የተነሳ ነው። ስለዚህ በእውነት ፍቅርን ገንዘብ ማድረግ እነዚህን የስጋ ፈቃዳት በጠቅላላ የተዘረዘሩትን ለምን 15 ለምን 30 አይሆኑ? ለምን ከዚያ በላይ አይሆኑ? ፍቅር ያላቸው ሰዎች ይህን ሁሉ ማጥፋት ይችላል። ምክንያቱም ፍቅር ያለው ሰው በዝሙት ሊወድቅ ስለማይችል ነው። ፍቅር ያለው ሰው ዘማዊ እንደማይሆን ታውቃላችሁ። ስለዚህ መንፈሰ ዝሙትን ለማጥፋት ፍቅር ያለን ሰዎች ልንሆን ይገባናል ማለት ነው። ሚስቱን ቢወዳት ኖሮ ዘማዊ ይሆን ነበረ? በእውነት ፍቅር ባይኖረው ፍቅር ቢጎልበት አይደለም ባገኛት ሴት ላይ መተዳደፍ የቻለው እኮ ሊተዳደፍ የቻለው ሊወድቅ የቻለው ድቀት ሊያጋጥመው የቻለው ፍቅር ስለሌለው እኮ ነው። ካህኑ ከመቅደስ ወጥቶ በዝሙት ሊወድቅ ሊረከስ የሚችለው ፍቅረ እግዚአብሔር ቢጎልበት አይደለም እንዴ? ፍቅር በጎደለ ቀን ሰይጣን ከመጣ ሐሳቡ ሁሉ ይሳካለታል። ፍቅር በጎደለባችሁ ቀን የሰይጣን ወጥመድ ውስጥ ከገባችሁ ሳይሳካለት አይመለስም። እና ፍቅር በጎደለባችሁ ቀን እንኳን አንዳንድ ጊዜ መቼስ ባህሪያችን የሚቆጣበት ቀን አለ። አንዳንድ ጊዜ ዝም ብሎ እንዲሁ ሰማይ ውስጥ ደመና የሚሆንበት ቀን አለ አይደለ? የፀሐይ ብርሃን በአግባቡ ማየት የማንችልበት ቀን አለ አይደለ? እንዲሁ ዝም ብሎ አየሩ አቧራ ስነስቶ ሊሆን ይችላል፣ ደመና ሰርቶ ብርሃን በአግባቡ እንዳናይ ሊያደርገን ይችላል አይደል? የኛም ባህሪ ልክ እንደዚያ ነው። ከአራቱ ባህሪያት አይደል የተሰራ ነው። ውሃ አለ በውስጣችን፣ ነፋስ አለ በውስጣችን፣ እሳት አለ በውስጣችን፣ መሬት አለ በውስጣችን። እነዚህ አራቱ ባህሪያት እርስ በርሳቸው ይጋጩና ከሁሉም ሰው ጋር በሰላም መታየት የማንችልበት ቀን ይመጣል። አንዳንድ ቀን ይሄ አስበነው አይደለም። በነገራችን ላይ እንዲህ አይነት በባህሪያችን ውስጥ እንዲህ አይነት ነገር ሲከሰት በነገራችን ላይ ማንም ሰው ስለተማረ በትምህርቱ ሊገድበው አይችልም። ይሄንን
የተማረ ሰው ምናልባት የተማረ ሰው መውጫ ቀዳዳ የሚያገኘው ምንድነው? እንዲህ አይነት ፈተና ሲገጥመው ቤቱን ዘግቶ ነው የሚቀመጠው። መማሩ ለዚህ ነው የሚጠቅመው። የሰውን ባህሪ በሚገባ ስለሚያውቀው ማለት ነው። የሰውን ባህሪ የሰውን ስነ ልቡና መረዳት ከቻለ ባህሪውን ያጠናውና ከሁሉም ሰው ጋራ በቃ መልካም መነጋገር ቀና መነጋገር ካቃተው የዛን ቀን መስሪያ ቤት አይገባም፣ የዛን ቀን ሰው አያገኝም፣ እንዲሁ ቤቱን ዘግቶ ሊውል ይችላል ማለት ነው። እኛ ሁላችንም እንዲህ አይነት ነገር ያጋጥመናል። ለዚህ ምንድነው የምናደርገው? እንዲህ ባለቀን ከሰዎች ጋራ ክፉ ነገር ላለመነጋገር ወይም በዚያ ቀን የተጣለ የዲያብሎስ አሽክላ ስለማይስተን ማለት ነው ስለማይስተን ሁላችንም በራችንን ዘግተን ልንውል እንችላለን። ከዲያብሎስ ወጥመድ ማስመለጥ ነው ነፍሳችንን አንዱ ትልቁ ተግባራችን። ዕለት ዕለት የማንረሳው ነገር ከዲያብሎስ ወጥመድ እንዴት ነው የምናመልጠው ነው። እኛ በምንችለው ራሳችንን እንጠብቃለን፣ የማንችለውን ደግሞ እማርዌን አዊ ተማጸነብኪ እንላታለን። እመቤታችንን ከአዳኝ አውሬ ታደኝን ዘንድ ተማጽነንብሻል ሳንል አንወጣም ከቤታችን በፍጹም። ሰላም ለኪ ሳይውል የሚል ክርስቲያን በእውነቱ ለነፍሱ የማያስብ የማይራራ ነው መሆን ያለበት። ወይም ደግሞ ራሴን እኔ መጠበቅ እችላለሁ ብሎ የሚመጻደቅ የሚመካ ክርስቲያን ነው ማለት ነው። ስለዚህ ሁላችሁም ሰላም ለኪን ሳትረግሙ ልትውሉ በፍጹም አይገባም። ያ ማለት ከአዳኝ አውሬ ታደኝን ዘንድ ተማጽነንብሻል። ከዚያስ እንድትራራልን ደግሞ ምን እንላለን? ስለ እናትሽ ስለ ሐና ስለ አባትሽም ስለ ኢያቄም ብለሽ ድንግል ሆይ ማህበራችን ዛሬ ባርኪልን ብለን እንዲሁን ለምናታለን። ማህበራችን ምንለው ቤተክርስቲያኒቱን ነው በጠቅላላው እና ለሁሉም ሰዎች እንደዚህ ብለን እንጸልያለን ማለት ነው። በበረሃ የወደቀ መናኝ ይችናት ምግቡ ይችናት መጠለያው ከአዳኝ አውሬ ከዲያብሎስ ወጥመድ ድኖባት የሚኖረው በዚች ነው ማለት ነው። አጋንንት በዘንዶ ተመስለው የሚመጡበት ጊዜ አለ። ዘንዶ ሆነው አፋቸውን ከፍተው ቢመጡበት አፋቸውን ማዘጋት የሚችለው በዚች ጸሎት ነው ማለት ነው። አጋንንት በአንበሳ ተመስለው ሊሰብሩት እያጓሩ የሚመጡበት ጊዜ ደግሞ አለ። ያን ጊዜ የአንበሳውን ኃይል መቋቋም የሚችለውና አንበሳውን ልክ ዳዊት እንዳደረገው ማለት ነው አንበሳውን መግደል የሚችለው ባህታዊ ይችን ጸሎት በመጸለይ ነው። ጦሮሮሮ አይደለም። በዚች ጸሎት ነው ነፍሱን አድኗት የሚኖረው። አንዳንድ ጊዜ ደግሞ የሚነድ እሳት ሆኖ ይመጣል ዲያብሎስ። የሚንቀለቀል እሳት ሆኖ ፊታቸው ላይ ይመጣና ቋያውን ገለባውን ይዞ መንደድ ይጀምራል ማለት ነው። ሊያቃጥላቸው ነው የሚፈልገው። ምክንያቱም ባህታውያን ብዙ ጊዜ የሚኖሩትም በበረሃ ስለሆነ ማለት ነው። ያን ጊዜ ውሃ ሆና የምታጠፋላቸው ይች ጸሎተ ማርያም ናት ማለት ነው። እማርዌን አዊ ብለው የጸለዩት ጸሎት ከአዳኝ አውሬ ታደኝን ዘንድ ተማጽነንብሻል ብለው የጸለዩት ያች ጸሎታቸው ናት የምታድናቸው ማለት። ስለዚህ ሁሉም ክርስቲያን ሰላም ለኪ ሳይውል በፍጹም መዋል የለበትም የምንለው ከዚህ የተነሳ ነው ማለት ነው። አጭር ጸሎት ናት በእውነቱ ቢበዛ 2 ደቂቃ የምትፈጅ ጸሎት። እሷን ጸልዮ ከቤቱ መውጣት ይኖርበታል። ያን ጊዜ በመንገዳችሁ ላይ አሽክላውን ጥሎ የሚጠብቃችሁ ጋኔን ቢኖር በማታውቁትም በምታውቁትም መንገድ ከአዳኝ አውሬ መዳን የምትችሉት ከዚህ የተነሳ ነው ማለት ነው። እና ሁላችንም በዚያ ልናመልጥ እንችላለን ነው። ፍቅር ያለው ሰው ከዲያብሎስ ወጥመድ ለማምለጥ ብዙ እድል ነው ያለው። ምክንያቱም እንዳያመነዝር እንዴ አንድ ሰው እኮ ሲያመነዝር ብቻውን አይደለም አይደል? ዝሙትን የሚፈጽመው ከወንድ ከሆነ ከሴት ጋር ነው፣ ሴት ከሆነችም ከወንድ ጋር ነው። የእሷንም ሰውነት ሊያዝንለት ሊጸልይለት ይገባል። ሊያሳድፈው በፍጹም አይገባም። ምክንያቱም ያች ለዝሙት የመረጣት ሴት ለእግዚአብሔር መቅደስነት የተዘጋጀች ናት እንጂ ለሱ ፍትወት መፈጸሚያ ለሱ ፍላጎት ማሳለፊያ የተዘጋጀች ስላልሆነች እግዚአብሔር በሰራው መቅደስ ላይ ኃጢአት መስራት በፍጹም አይገባም። ገንዘብ ልትሰጣት ከሆነ ልትሰጣት ትችላለህ። ከዚያ አልፎ ግን ከዚያ ተላልፎ ግን መንፈሰ ዝሙትን ማሰልጠን በራስ ላይ በፍጹም አይገባም። ፍቅር ላለው ሰው ደግሞ ይሄ በጣም ቀላል ነገር ነው። እህትን ተወዳት የለ ወንድምሽን ተወጂው የለ። ስለዚህ ምን እናደርጋለን ማለት ነው? ያለን ፍቅር እግዚአብሔር የሰጠን የፍቅር መንፈስ የፍቅር አንዱ ከመንፈስ ፍሬዎች አንዱ ነው። እሱ እስካለን ድረስ ኃይለ አጋንንትን በዚያ ልናሸንፍ እንችላለን ማለት ነው። በእውነቱ የእግዚአብሔር ቤተሰቦች ፍቅር የሌለው ሰው ደግሞ ወደ እግዚአብሔር መንግስት መግባት በጣም ነው የሚቸገረው። ምክንያቱም እምነት ኖሮን ተራራ ብናፈልስ ርህራሄ ኖሮን ራሳችንን አካላችንን ሳይቀር ቆርጠን ብንመጸውት ሌሎችንም ነገሮች ብናደርግ ታላላቅ ነገሮችንም እንኳን ብናደርግ ታምራት ብናደርግ ሙት ብናነሳ ደዌ ብንፈውስ ለምጽ ብናነሳ ፍቅር ግን ከሌለን ከንቱ እንደሆነ ሐዋርያው ቅዱስ ጳውሎስ አስረግጦ ነው የተናገረው። በቆሮንቶስ መልእክቱ አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ እስከ መጨረሻው ያለውን ስትመለከቱት እስከ 13 ድረስ ይመስለኛል ቁጥሩ ራሱ ስለ ፍቅር ነው የሚያወራውና ምንም ነገር እንዳልሆን ከዚያ በኋላ እንደሚንሿሿ ጸናጽል እንደሚጮህ ነሐስ ነኝ ብሎ ነው ራሱን የገለጠው ቅዱስ ጳውሎስ። ፍቅር ግን ከሌለኝ ከንቱ ነኝ ብሎ ነው የተናገረውና በእውነት እምነት ያላቸው ሰዎች ፍቅር ጨምሩበት፣ ርህራሄ
ርህራሄ ያላችሁ ሳትነፍጉ በልግስና መስጠት የምትችሉ ሰዎች ፍቅርም ጨምሩበት። በእውነት ለሰው ታይታ አይደለም ወይም ለአንድ ቀን ብቻም አይደለም። በሀብታችሁ ለጋሶች ሆናችሁ ግን ደግሞ በሌላ መንገድ ፍቅር የሌላችሁ ልትሆኑ በፍጹም አይገባም። እያሙም የሚመግቡ ሰዎች ስላሉ ነው። እየታዘቡም የሚሰጡ ሰዎች የሚመጸውቱ ሰዎች ስላሉ ነው። አቤት ስስት እያሉ ይሰጣሉ ማለት ነው። ይሄ መቅረት አለበት። ፍቅር ያለው ሰው እንደዚህ አያደርግም። ፍቅር ያለው ሰው ማያዳላም። እያዳሉ የሚሰጡ ሰዎችም ደግሞ ስላሉ ነው። እጁ ለተቆረጠ አይኑ ለፈረጠ ጥሩ ነው፣ ግን ደግሞ ለለመነ ሁሉ ስጥ ይላልና ሳታዳሉ መስጠትንም መልመድ ያስፈልጋል። ለዚህ ሲሄ በቀዋል ለዚህ ሲሄ በቀዋል ብሎ መመዘንም አያስፈልግም። እግዚአብሔር እንደፈቀደ የሰጠንን በልግስና መስጠት ይኖርብናል ሁላችንም ማለት። ስለዚህ የተወደዳችሁ ክርስቲያኖች ፍቅር ሁሉንም ነገር ሊያስማማልን የሚችል ነው። አብርሃም በሃይማኖቱ ብቻ ይመስላችኋል እግዚአብሔርን ያስተናገደው? ፍቅር ስለነበረው እኮ ነው እግዚአብሔር ወደ ቤቱ የመጣለት። በእውነቱ በድንኳን ውስጥ ገብተው ሥላሴ የተስተናገዱለት እግዚአብሔርን ለማስተናገድ ይበቃ። ለዚህ እኮ ነው ፍቅር ስለነበረው ሰው መውደዱ ነው። አብርሃምን እግዚአብሔርን ወደ ማስተናገድ ያደረሰው ሰውን መውደዱ ነው። በሃይማኖትማ በዘመኑ እኮ ሎጥ ነበር አይደል እንዴ? በሃይማኖትማ ቢሆን ኖህም ነበር እኮ አይደል እንዴ? ግን የአብርሃም ደግሞ ከዛ የተለየ ጸጋ ነው የተሰጠው። ልብ በሉ አብርሃም በፍቅር ይኖር የነበረ ሰው ስለነበረ ነው። ፍቅረ እግዚአብሔር ፍቅረ ሰብ የጸናለት ሰው ነው። ፍቅረ እግዚአብሔር የጸናለት መሆኑን የምታውቁት እኮ በሄደበት ሀገር ላይ ለእግሩ መረገጫ የምትሆን መሬት ሳትኖረው ግን እግዚአብሔር የነገረውን ተስፋ አድርጎ ነው። የእግዚአብሔርን ቃል ብቻ ተስፋ አድርጎ ይኖር። እግዚአብሔርን መውደድ በዚያ እንዴ ሊገለጥ የሚችለው? እግዚአብሔር በነገረን ብቻ እንኖራለን። አሁን እኛ እህል ቢጠፋ ውሃ ቢጠፋ መሬትም በእኛ እጅ ባይሆን ቤትም ባይኖረን ልብስም ባይኖረን እግዚአብሔር በነገረን ቃል ብቻ እንኖራለን ብለን እግዚአብሔርን አምነን መኖር እንችላለን? አብርሃም ሁሉ ጠፍቶበት ያውቃል። እህልም ጠፍቶበት ያውቃል። ውሃም ጠፍቶበት ያውቃል። ስደት ገጥሞት ያውቃል። ለእግሩ መረገጫ የምትሆን መሬት እንኳን አጥቶ ያውቃል። ሚስቱ ሙታበት ለመቃብር የሚሆን ቦታ እንኳን አጥቶ ያውቃል። እንደውም እውነት ለመናገር አብርሃም ያችን ሀገር በመቃብር ነው የገዛት። ምክንያቱም የመጀመሪያው የአብርሃም ስፍራ መቃብር ናት። ለዚህ ነው እንዲያውም አባቶቻችን ምን ይላሉ? አብድ ውእቱ ዘኄልካላ ዘእንበለ መቃብር ወርስቱ፣ ከመቃብሩ ውጭ የሚያስብ ሰው ሰነፍ ነው ብለዋል። ስለዚህ ማንኛውም ሰው የመጀመሪያ ማሰብ ያለበት መቃብሩን ነው። በመቃብርህ በኩል ዓለምን ትገዛለህ ነው የሚሉት ባህታውያኑም በዜና አበቡም ላይ ይህንን ጠቅሰውታል። መቃብርህን አስብ አንተ፣ እግዚአብሔር ግን ለአንተ ያሰበውን ያዘጋጀውን ነገር ይሰጣል ይላሉ። ምክንያቱም አብርሃም በመጀመሪያ መቃብሩ ነው። ይሄ ፍቅረ እግዚአብሔር እንዳለው ነው የሚያሳየው። መቃብሩን እየገዛ እዛው እግዚአብሔር ባዘዘው ቦታ ላይ ነው የሚኖረው። ፍቅረ እግዚአብሔር ደግሞ ፍቅረ ቢጽ እንዲኖረው አደረገው ማለት ነው። እና ፍቅረ ቢጽ ስለነበረው በፍቅር የተሞላ ሰውነት ስለነበረው እግዚአብሔር ወደ ድንኳኑ ገባለት። እግዚአብሔር ፍቅር ያላቸውን ሰዎች እንዴት እንደሚወዳቸው እምነት ካላቸው ሰዎች በላይ ማለት ነው። ያ ማለት እምነት የሌለው ሰው ፍቅር ይኖረዋል ማለት ግን አይደለም። ግን እምነት ብቻ ኖሯቸው ፍቅር የሌላቸው ሰዎች ስላሉ ነው እንደዚህ ምላቸው። እምነት ማለት ሁላችንም አለን እኮ፣ ግን ፍቅር የታለን ነው። ፍቅር የታለን? ሃይማኖት ማለት ሁላችንም አለን እና ምን ባህዶ አምላክ እንላለን። በጸሎት አንድነን፣ በቁርባን ጊዜ አንድነን፣ ግን በፍቅር እንለያያለን። በእውነት ወገኖች ፍቅር ያላቸው ሰዎች መላእክት ዕለት ዕለት የሚጎበኟቸው ናቸው እኮ በእውነት። ያ ባህታዊ በራእይ እንዳየው እኮ ነው። በራእይ ሲመለከት መላእክት የማር ወለላ ሲመግቡት ይመለከት ነበር ይላል። ትርጉሙ ምንድን ነው ብሎ ሲጠይቅ የማር ወለላው በፍቅሩ ምክንያት ሰውን በመውደዱ ምክንያት ያገኘው ጸጋ ነው ይላል። አየው፣ በማር ወለላ የተመሰለ ጸጋ ነው የተቀበለው ማለት ነው። ስለዚህ ሰውን መውደድ የመጀመሪያ ስራችን ማድረግ ይኖርብናል። እውነት ነው፣ ይፈትናል። ሰውን መውደድ በጣም ከባድ ነው። እውነት ለመናገር ሰውን እንደ መውደድ ያለ ከባድ ነገር የለም። ምክንያቱም እኛ ሰዎች እኮ የምንወደድበት ሳይሆን የምንጠላበት ነገር ይበዛል አይደል? እንደዛ ይመስለኛል። ስለዚህ እግዚአብሔርን ብለን እግዚአብሔርን በላያቸው ላይ ስለን እየተመለከትን ሰዎችን መውደድ ግን ልንለማመደው የሚገባ ጉዳይ ነው። እግዚአብሔር ሰዎችን በሚወዱ ሰዎች አጠገብ ነው። አሁን ብዙ ቅዱሳንን ብንጠራ ቤታቸው ሄዶ የተስተናገደላቸዋሉ። አሁን በዕለተ ዓርብ እንግዳ በመቀበል ልምድ ያላቸው ባህታውያን ብዙ አሉ። በገድለ ቅዱሳን ስንመለከት እግር በማጠብ የሚታወቁ ቅዱሳን አሉ። እንደ እንግዳ ሆኖ ራሱ ኢየሱስ ክርስቶስ ሄዶ እግሩን የሰጣቸውና እግሩን ያጠቡት እግሩን ለማጠብ የመቁ በጣም ብዙ ቅዱሳን ናቸው ያሉት ማለት ነውና ሰውን በመውደድ ጸጋን ፍጹም ማድረግ ይቻላል ነው። ፍቅር ጸጋን ሁሉ ፍጹም ታደርጋለች። ፍቅር ጸጋን ሁሉ ፍጹም ማድረግ ብቻ ሳይሆን ከላይ የተመለከትናቸውን ፈቃዳተ ስጋን በሙሉ ማጥፋት የምትችል ናት። ኩራትን፣ ስካርን፣ ትዕቢትን፣ እነዚያን በስጋ ውስጥ የተተከሉ
የበቀሉ ሾሆችን በሙሉ ነቅላ መጣል የምትችል ናት ማለት ነው። ከላይ ከዘረዘርናቸው ፍቅር ነቅሎ የማይጥለው ምን ነገር አለ? ምንም ነገር የለም። ፍቅር ሁሉንም ነቅሎ መጣል የሚችል ነውና የስጋ ፈቃድን ማሸነፍ የሚፈልግ ማንኛውም ሰው ፍቅርን ገንዘብ ሊያደርግ ይገባዋል። ምክንያቱም ፍቅርን ገንዘብ ያደረገ ማንኛውም ሰው ከኔ ይልቅ ለወንድሜ ብሎ ያስባል። ፍቅርን ገንዘብ ያደረገ ሰው እኔን ይድላኝ ብሎ የራሱን ድሎት እያመቻቸ ወንድሙን ሲጎዳ በረሃብ ሲጎዳ ዝም ብሎ ስለማይመለከት ማለት ነውና ፍቅርን ገንዘብ ማድረግ አንድ ክርስቲያን ዋና ስራው ነው ማለት ነው መሆን ያለበት። ከዛ በኋላ የመንፈስ ቅዱስ ማደሪያ መሆን የሚችል ማንኛውም ክርስቲያን የመንፈስ ቅዱስ ማደሪያ መሆን የሚችለው ከዚህ የተነሳ እንደውም ሕግ ሁሉ በዚያ ይፈጸማል አይደል የሚለው በላክሌቲ ትእዛዛት ተሰቅሉ ኩሉ ኦሪት ወነቢያት ጌታ ራሱ የተናገረው በማቴዎስ 22 ላይ ስንመለከት በእነዚህ ሁለት ትእዛዛት ኦሪትም ነቢያትም ይፈጸማሉ ብሎ ነው የተናገረውና ከመንፈስ ፍሬዎች አንዱ ነው ፍቅር። ግን ደግሞ የሕግ ሁሉ ፍጻሜ ነው። ሕግ ሁሉ ሊፈጸም የሚችለው በፍቅር ስለሆነ ፍቅርን እንደ ቀላል ነገር የምንመለከተው አይደለም። ያለ ተጋድሎም ልናገኘው የምንችል ነገር አይደለም። በእርግጥ ጸጋ እግዚአብሔርም ሲጨመርበት ነው ሰውን መውደድ የምንችለው እና ሁሉንም ሰው እንደ ወንድም መመልከት የምንጀምረው። ሆኖም ግን ከረከሰ ጥላቻ ደግሞ መውጣት እንችላለን። በጣም ይሄ አሁን በዘመኑ የመጣው በሰፈር፣ በዘር፣ በቋንቋ፣ በጎሳ፣ በጎጥ የምናስበው ደግሞ አለ አይደል? እሱን ቢያንስ እንኳን ይሄ ዘመን የፈጠረውን ዘመን የወለደውን ኃጢአት ቢያንስ ከዛ መውጣት ግን ይኖርብናል። እንደው ቃል እግዚአብሔር እንኳን ተምረን ከዛ መውጣት ሳንችል ስንቀር በጣም ነው የሚያሳዝነኝ በእውነት። እየረዱት ከአሽክላ ማምለጥ የማይችል አይነት ሰው እኛ ነን። አንዳንድ ጊዜ ውሃ ሊበላቸው ያስብና እነዚህ ውሃ ዋና ያለመዱ ሰዎች ምን ይሆናሉ መሰላችሁ? ልታድኗቸው ትቀርባላችሁ ግን ዘለው እናንተ ላይ ስለሚወጡባችሁ ለእናንተም በሞት ምክንያት ሊሆናችሁ ይችላሉ ማለት ነውና ልታድኑት እየሞከራችሁ ግን እንዳትረዱት ያደርጋችኋል ማለት ነው። ምክንያቱም የሚይዛችሁ ዋኝታችሁ ልታወጡበት የምትችሉትን እጃችሁን ነው የሚይዛችሁ። ሰውነታችሁን በጠቅላላ ሊቆጣጠረው ስለሚችል ዋኝታችሁ ማዳን እንኳን እሱን ማዳን እናንተ መውጣት የማትችሉበት ሁኔታ ሊፈጠር ይችላል ማለት ነው። እንግዲህ ውሃ ውስጥ መቼስ መደማመጥ የለ፣ ውሃ ውስጥ መነጋገር የለ። እንደምታውቁት እንዴት ተነጋግረው ሊሰማሙ ይችላሉ? ስለዚህ አሁን ማንኛውም ክርስቲያን ፍቅርን ገንዘብ ቢያደርግ መልካም ነገር ነበረ። ፍቅርን ገንዘብ ብናደርግ ደግሞ ሌሎችን ኃጣው በሙሉ ማጥፋት እንችላለን። እግዚአብሔር ሊረዳን የሚችለው ከዛ በኋላ ነው። ፍቅርን ገንዘብ ያደረግን እንደሆነ እግዚአብሔር ደግሞ ሁላችንንም በዛ በኩል የመንፈስን ኃይል አግኝተን ሰይጣንን ድል እንድንነሳ ይረዳናል ማለት ነው። አለበለዚያ የእግዚአብሔርን እርዳታ ሲሰጠን እንደማይሻ ሰው ልክ ቅድም የነገርኳችሁ ምሳሌ ያለ አይደል? ውሃ ሊበላው ነው ልታወጡ ስትገቡ እናንተን ጨምሮ ይዟችሁ እንደሚሄደው አንዳንድ ጊዜ በፍቅር የተሞሉ ቅዱሳንን ራሱ መጥተው እኛ ጥላቻ አስተምረን የምንሰዳቸው ጥላቻ ሞልተን የምንሰዳቸው በጣም ብዙዎች ነን። ያ ማለት ከሰው ጋር ሊያስታርቁን ይመጣሉ፣ ግን እንዲያውም ጥላቻ ሞልቶባቸው እነሱ ራሳቸው ያንን ሰው ተቀይመውት እንዲመለሱ የምናደርጋቸው በጣም ብዙዎች ነን። ልክ እንደዛ ውሃ ሊበላው እንደነበረው አይነት ሰዎች የምንሆን ሰዎች አለን። ግን እውነት ለመናገር ፍቅር ለሁሉም ነገር መሰረት ስለሆነ ወደዚህ መምጣት ለሁላችንም ይጠበቅብናል። ከመንፈስ ፍሬዎች አንዱ ፍቅር ነው። ለሁላችንም እግዚአብሔር አምላክ ፍቅርን ይስጠን። ሌላውና ሁለተኛው የመንፈስ ፍሬ ደስታ ነው።